የብልጽግና አገዛዝ የጦር ጀነራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችንን ወደ ባዕዳን እናዞራለን ሲሉ ዛቱ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን ሲታወቅ አገዛዙ በኩል በኢትዮጵያና በሱዳን አጎራባች አካባቢዎች ከቋራ እስከ ሁመራ የስልክ አገልግሎት ማቋረጡን ተሰምቷል። በዝርዝር እንመለከታለን። ሀገራት ዜጎቻቸውን ወደ ኢትዮጵያና ኤርትራ እንዳይሄዱ ማስጠንቀቂያዎችን ማውጣታቸውን ቀጥለዋል። የአብይ አህመድና ኢሳያስ አፈወርቂ አገዛዝ ወደ ጦርነት ይገባሉ በሚል በቀጠናው ከፍተኛ የጸጥታ ስጋት መፈጠሩ ምክንያት ነው ሀገራት ዜጎቻቸውን ወደ ኢትዮጵያና ኤርትራ ጉዞ እንዳያደርጉ እየከለከሉ ያሉትም። በከፍተኛ ጦርነትና ቀውስ ውስጥ ወደምትገኘው ኢትዮጵያ ዜጎቻቸውን እንዳይሄዱ ካሉት ሀገራት መካከል ካናዳ ቀዳሚ ስትሆን ኢትዮጵያና ኤርትራ እንዳይሄዱ ደግሞ ካሉት መካከል እንግሊዝ ቀዳሚ ሆናለች። በዝርዝር እንመለከታለን። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በእስር ላይ የነበሩ 27 ደቡብ ሱዳናውያን ወጣቶች ተፈተው ወደ ሀገራቸው መለሳቸውን የሀገሪቱ የውጭ ጉዳይ መስሪያ ቤት ይፋ አደረገም። አርብቶ አደሮቹ ወጣቶች በኢትዮጵያ አገዛዝ መቼ በቁጥጥር ስር እንደዋሉ ባይገለጽም የደቡብ ሱዳን መገናኛ ብዙሃን 1 ዓመት ገደማ በእስር ላይ ቆይተዋል ብለዋል። በዝርዝር እናየዋለን። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀለኛ ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑ የውጭ አሸባሪ ድርጅት ለማለት መዘጋጀቷን ተሰምቷል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ የጦር ጀነራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችንን ወደ ባዕዳን እናዞራለን ሲሉ ዛቱ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀ ሲሆን አገዛዙ በኩል በኢትዮጵያና በሱዳን አጎራባች አካባቢ ከቋራ እስከ ሁመራ የስልክ አገልግሎት ማቋረጡን ተሰምቷል። በክልሉ ምዕራብ ጎንደር ዞን እንዲሁም በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር ሁመራ ቀጠና ከትላንት ምሽት ጀምሮ የስልክ አገልግሎት መቋረጡን የተሰማው ከፍተኛ ወታደራዊ እንቅስቃሴና ውጊያ በሚያስተናግደው ሰፊ ቀጠና የተቋረጠ የስልክ አገልግሎት በአካባቢው ከቀጠለው ወታደራዊ ዘመቻ ጋር የተገናኘ ይሁን አይሁን የታወቀ ነገር የለም። አገዛዙ ኢትዮጵያና ሱዳን የሚዋሰኑበትን የቋራና መተማ ወረዳዎች እንዲሁም ሁመራ ቀጠናን ለመቆጣጠር በተደጋጋሚ ወታደራዊ ዘመቻዎችን ማድረጉ የሚታወስ ሲሆን በቅርቡ ሁለቱ ሀገራት የሚዋሰኑባቸው አካባቢዎች በኮማንዶና አየር ወለድ መያዝ አለበት በሚል ዘመቻ መክፈቱ መዘገባችን ይታወሳል። የቋራና መተማ ወረዳዎች ሰፊ የኢትዮ ሱዳን አጎራባች ቀጠና በፋኖ ኃይሎች ቁጥጥር ስር የሚገኙ ሲሆን በሁመራ ቀጠና ደግሞ በሸረና የሚገኙ አርሚ 7 የትግራይ ኃይሎች ውጊያ ሊከፍቱ ይችላሉ በሚል የብልጽግና አገዛዝ ስጋቱን የሚያሰማባቸው ቀጠናዎች መሆናቸው ይታወቃል። ከቋራ እስከ ሁመራ ከትላንት ጀምሮ ያጋጠመው የስልክ መቆራረጥ መንስኤ እስካሁን አለመገለጹ የሚናገሩት የኢትዮኒውስ የመረጃ ምንጮች ምናልባት አገዛዙ በቀጠናው ከፋኖ ኃይሎች ጋር ለሚያደርገው ውጊያ ሲል አቋርጦት ሊሆን እንደሚችል ተናግሯል። በተያያዘም በቀጠናው ዛሬው ዕለት ህዳር 8 2018 ዓ.ም ከአብደራፊ ወደ አርማጮ የተለያዩ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። በአካባቢው በ3 ግንባሮች ውጊያ መቀጠሉን የተናገሩት የመረጃ ምንጮች በተለይም በአርማጮ ማይደሊ የተባለ አካባቢ በተደረገው ውጊያ ከፍተኛ ቁጥር ያላቸው የሚኒሻና ሰላም አስከባሪ አባላት በፋኖ ኃይሎች መገደላቸውን የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በሰሜን ጎጃም ዞን ሜጫና ይልማ ዴንሳ የተለያዩ አካባቢዎች የተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳትን መዝገቡን የመረጃ ምንጮች አረጋግጠዋል። ህዳር 7 2018 ዓ.ም በሜጫ መራዊ ቀጠና አብሮ መኖር አካባቢ የፋኖ ኃይሎች በከፈቱት የቦምብ ጥቃት ከ10 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ያስታወቀው። በተያያዘም በዞን ይልማና ዴንሳ ወረዳ ከአዴት ከተማ ቅርብ ርቀት በሚገኘው ረቡዕ ገበያና ዳባት አካባቢ ከባድ ውጊያ መደረጉን ተሰምቷል። የአገዛዙ ጦር ወደ እነዚህ አካባቢዎች መንቀሳቀሱ ተከትሎም የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች ተገድለዋል ሲሉም የፋኖ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ የአገዛዙ ጦር ወደ አዴት ከተማ ለመሸሽ መገደዱን አፋባ ቴዎድሮስ ዕዝ አረጋግጧል። በተመሳሳይ በሰሜን ሸዋ ዞን ከምንጃር ሸንኮራ ወደ በረት ወረዳ በተሽከርካሪ ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከፍተኛ ጉዳት መድረሱ ታውቋል። በጥቃቱ 2 ተሽከርካሪዎች የነበረ የአገዛዙ ጦር ሲደመሰስ ተሽከርካሪዎችም ወድመዋል ሲል ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ያስታወቀው። ጥቃቱ የተፈጸመው በአገዛዙ ጦር 104ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ላይ መሆኑን አፋባ አሳምነው ዕዝ አረጋግጧል። በተመሳሳይ በዛሬው ዕለት ሌሊት ጀምሮ በጣር ማበር ወረዳ ይዛባ ወይን የተባለ አካባቢ በተደረገው ውጊያ በአገዛዙ ጦር ላይም ሆነ በፋኖ አባላት ላይ ጉዳት መመዝገቡን የኢትዮኒውስ የመረጃ ምንጮች ተናግረዋል።
ይህ በእንዲህ እንዳለ የብልጽግና አገዛዝ የጦር ጀነራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችን ወደ ባዕዳን እናዞራለን ሲሉ ዝተዋል። ይህን ያሉት የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሲሆኑ ጀነራል ወደ አማራ ክልል ከገባን ጀምሮ እየተፋለም እንገኛለን፣ ተልኳችንም የውስጥና የውጭ ጠላቶቻችን እጅ መቁረጥ ነው ሲሉ ህዳር 7 2018 ዓ.ም በጎጃም አቸፈር ወረዳ ባደረጉት ንግግር ተደምጠዋል። ወደዚህ ክልል ከመጣንበት ጊዜ ጀምሮ እነዚህ የታሪካዊ ጠላቶቻችን ጉዳይ አስፈጻሚ ባንዳዎች የሚከፍቱብንን ጥቃት ለመመከት ደግሞ እየተፋለምን መጥተናል። ስለዚህ አሁንም ተልእኳችን የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል፣ ወዳጅና ጠላትን በሚገባ በመለየት ከዚህ ቀደም የአገዛዙ ጀነራሎች በዝግ ስብሰባዎቻቸው በተደጋጋሚ ሌላ ግዳጅ አለብን ሲሉ መናገራቸውን በተመለከተ የመረጃ ምንጮቻችን ዋቢ አድርገን መዘገባችን የሚታወስ ሲሆን ዛሬ ግን ጀነራሉ በይፋ ቀስታችን ወደ ባዕዳን እናዞራለን በሚል ከሌላ ሀገር ጋር ለውጊያ እየተዘጋጁ እንደሚገኙ አረጋግጠዋል። ተልኳቸው ባዕዳን ያሉት ኃይል መደምሰስ ብቻ ሳይሆን የባዕዳን ቀስት ያሉትንም ወደ እነሱ ማዞር ነው ሲሉ ነው መሐመድ ተሰማ የዛቱትም። ጀነራሉ አክለውም ቀስቱን ወደ ባዕዳን ለማዞር መጀመሪያ አማራ ክልል ያለውን ግዳጅ በፍጥነት መጨረስ ይኖርብናል ሲሉም ተናግረዋል። የኛ ተልእኮ ባንዳዎችን በደምሰስ ብቻ አይደለም፣ ወደኛ የተነጣጠረው የባዕዳኖችንም ቀስት ወደ እነሱ ማዞር መቻል አለብን። በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደ እነሱ ማዞር መቻል አለብን። ይህንን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። ሀገራት ዜጎቻቸው ወደ ኢትዮጵያና ኤርትራ እንዳይሄዱ ማስጠንቀቂያዎቻቸውን ማውጣት ቀጥለዋል። የአብይ አህመድና የኢሳያስ አፈወርቂ አገዛዞች ወደ ጦርነት ይገባሉ በሚል በቀጠናው ከፍተኛ የጸጥታ ስጋት መፈጠሩ ምክንያት ነው ሀገራት ዜጎቻቸው ወደ ኢትዮጵያና ኤርትራ ጉዞ እንዳያደርጉ እየከለከሉ ያሉትም። በከፍተኛ ጦርነትና ቀውስ ውስጥ ወደምትገኘው ኢትዮጵያ ዜጎቻቸው እንዳይሄዱ ካሉ ሀገራት መካከል ካናዳ ቀዳሚ ስትሆን ኢትዮጵያና ኤርትራ እንዳይሄዱ በማለት ለሁለቱ ሀገራት ማስጠንቀቂያ ያወጣችው ደግሞ ለዜጎቿ እንግሊዝ ናት። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያውን ያወጣው ትላንት ነው። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው የማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል ተስፋፍቷል ነው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም የማስጠንቀቂያ አዲስ አበባ እንደማይመለከትም ያስታውቃል።